ገና ሳይታወጅ ያረጀው የሰላም ስምምነት በ24 ሰዓታት ውስጥ እንደ ጧት ጤዛ ተኖ ሲጠፋ ዓለማችን ዳግም ወደማይገመት የጦርነት አዘቅት ውስጥ ተዘፍቃለች። በአሜሪካ አደራዳሪነት የተጠነሰሰውና መካከለኛው ምስራቅን ያረጋጋል ተብሎ ተስፋ የተጣለበት የሁለት ሳምንት የተኩስ አቁም ስምምነት ማንን ያካትታል በሚል የትርጓሜ ሽኩቻ ወረቀቱ ላይ ያለው ቀለም ሳይደርቅ ፈራርሷል። የዲፕሎማሲው በር በርግጎ ሲዘጋ የጦር መሳሪያዎች አፈሙዝ ቋንቋ ሆኗል። እስራኤል ስምምነቱ ሄዝቦላህን አይመለከትም በሚል በሊባኖስ ላይ የከፈተችው ቦምብ ዝናብና ያደረሰችው ሰፊ እልቂት የኢራንን አስፈሪና ስትራቴጂካዊ የቁጣ በትር ቀስቅሷል። ኢራንም በስሜት ከመነዳት ይልቅ ያለምን የኢኮኖሚ ደም ስር የሆነውን የሆርሙዝን የባህር በር በመዝጋት እንዲሁም ዩናይትድ አረብ ኤምሬትና የኩዌት የነዳጅ ማዕከላትን በማውደም ተመጣጣኝ ያልሆነ የመከላከል አቅሟን በተግባር አሳይታለች። ነገሩ በዚህ ብቻ አላበቃም። የዓለምን ትኩረት በመካከለኛው ምስራቅ የደም መፋሰስ ላይ ባጋደለበት ቅጽበት በሌላኛው የዓለም ጥግ ሰሜን ኮሪያ በዓለም አቀፍ ደረጃ የታገዱ አውዳሚ የክላስተር ቦምብ ሚሳይሎችን በማስወንጨፍ የአሜሪካንና የአጋሮቿን የደህንነት ስጋት በእጥፍ አሳድገዋለች። የተባበሩት መንግስታት ድርጅት የድረሱልኝ ጩኸት ገደል በገባበትና የኃይል ፖለቲካ በነገሰበት በዚህ አስፈሪ ታሪክ መስቀለኛ መንገድ ላይ ዓለማችን በባሩድ ጭስ ታፍና ጉልበት ያለው ቀይ መስመር ወደሚያሰምርበት አዲስ ምዕራፍ ተሸጋግራለች። ለመሆኑ የዚህ ሁሉ ፍጻሜ ወዴት ያመራ ይሆን? ይህ የተወሳሰበ የጂኦፖለቲካ ቋጠሮ በሚከተለው ጥልቅ ትንታኔ እንፈትሸዋለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ ነገሩን ከየት ብንጀምረው ይሻላል? ምናልባትም የሰላም ተስፋ እንደ ጧት ጤዛ ብልጭ ብሎ ሲጠፋ ከሚለው የፖለቲካው ዓለም አሳዛኝ እውነታ ብንነሳ ነገሩን ይበልጥ ግልጽ ያደርግልን ይሆናል። እውነት ለመናገር ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ለተፈጠረው ውጥረት እንደ መፍትሄ የተቆጠረውንና በአሜሪካ አደራዳሪነት የተደረሰውን የሁለት ሳምንት የተኩስ አቁም ስምምነት በሰማ ጊዜ ብዙዎች ጥልቅ ትንፋሽ ወስደው ነበር። ነገር ግን ይህ ተስፋ የተሰነቀበት ስምምነት ዕድሜው ከ24 ሰዓታት በላይ ሊዘልቅ አልቻለም። ልክ እንደ ሸረሪት ድር በቀላሉ ተበጣጥሶ ቀጠናውን ወደ ከፋ ጦርነት ማዕበል ውስጥ ከቶታል። ታዲያ እዚህ ላይ ነው የጂኦፖለቲካው ሸፍጥና የኃይል ሚዛን ፍጥጫ ፍንትው ብሎ የሚታየው። ነገሩን ጠለቅ ብለን ስንመለከተው የስምምነቱ መፍረስ ዋነኛ ምክንያት የሆነው ስምምነቱ ማንን ያካትታል በሚለው መሰረታዊ የትርጓሜ ልዩነት ላይ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንዲሁም ፕሬዚዳንት ዶናልድ ትራምፕ በግልጽ እንዳስቀመጡት የተኩስ አቁም ስምምነቱ በቀጥታ በእስራኤልና በኢራን መካከል ያለውን እንጂ በሊባኖስ ያለውን ሄዝቦላህን አይመለከትም። ይህንንም ተከትሎ እስራኤል በሊባኖስ ላይ ታይቶም ተሰምቶም የማይታወቅ እጅግ ዘግናኝና ፈጣን የሆነ የአየር ጥቃት ከፈተች። አስቡት እንግዲህ በ10 ደቂቃ ውስጥ ብቻ ከ100 በላይ ኢላማዎችን በቤሩት በቤካ ሸለቆና በደቡባዊ ሊባኖስ ላይ ደበደበች። ይህ ጥቃት በሰላማዊ ዜጎች ጭምር በመቶዎች የሚቆጠሩ ሰዎችን ለሞትና ለከፍተኛ ቁስለት የዳረገ ሲሆን የሊባኖስ ሆስፒታሎች በደም ልገሳ ጥሪ ሲጨናነቁ፣ ከተማዋ በጭስና በፍርሃት ተዋጠች ሲሉ የሀገሪቱ የመረጃ ምንጮች ዘግበዋል። ይህ የእስራኤል እርምጃ በውጥረት ላይ ያለውን ቀጠና የባሰ እሳት ውስጥ የከተተ ነበር። በሌላ በኩል ደግሞ የኢራን አቋምና ምላሽ የራሱ የሆነ ጥልቅ ስትራቴጂካዊ ትርጉም ያለው ነው። ኢራን ይህንን በሂዝቦላ ላይ የተቃጣ ጥቃት በቀጥታ በራሷ ላይ እንደተቃጣ ጥቃት ነው የቆጠረችው። እዚህ ላይ የኢራንን የመከላከልና የመልሶ ማጥቃት አቅም በሚዛናዊነት መመልከት እጅግ ወሳኝ ነው። ኢራን ስትጠቃ ዝም ብላ የምትቀበል ሀገር አለመሆኗን በተግባር አሳይታለች። ነገር ግን ምላሿ በስሜት ብቻ የተሞላ ሳይሆን ያለምን የኢኮኖሚ ደም ስር በሚነካ ስትራቴጂካዊ መንገድ የተቃኘ ነው። ልብ በሉ፣ ኢራን ያደረገችው የመጀመሪያው ከባድ እርምጃ የሆርሙዝን ስትሬት ዳግም መዝጋት ነበር። ይህ የባህር በር የዓለማችንን እጅግ ወሳኝ የነዳጅ ማስተላለፊያ ቧንቧ መሆኑ ይታወቃል። ይህንን በር መዝጋት ማለት የዓለምን የነዳጅ ገበያ ማናጋትና በተለይም የምዕራባውያንን የኢኮኖሚ መረጋጋት ፈተና ውስጥ መክተት ማለት ነው። አሜሪካ ከስምምነቱ ዋነኛ ቅድመ ሁኔታዎች አንዱ የሆርሙዝ በር ክፍት ሆኖ እንዲቀጥል ቢሆንም ኢራን ይህንን ስምምነት በመቀልበስ የኔ ጥቅምና የህብረቶች ደህንነት ካልተጠበቀ የዓለም ኢኮኖሚም ሰላም አያገኝም የሚል ጥብቅ መልእክትን አስተላልፋለች። ይህ የኢራን እርምጃ ሀገሪቱ ያላትን አስፈሪ የጂኦፖለቲካዊና ኢኮኖሚያዊ መከላከል አቅም ቁልጭ አድርጎ የሚያሳይ ነው። ይህ ብቻም አይደለም። የኢራን ምላሽ በባህር በር መዝጋት ብቻ አላበቃም። እስራኤል በኢራን የላቫን ደሴት የነዳጅ ማጣሪያ ላይ ጥቃት መሰንዘሯን ተከትሎ ኢራን የወሰደችው የድሮንና የሚሳኤል የመልሶ ማጥቃት እርምጃ የቀጠናውን ሀገራት ያርበደበደ ነበር። ኢላማ ያደረገችው ዝም ብሎ ባዶ ቦታ አልነበረም። የተባበሩት አረብ ኤምሬትስ ዋነኛ የነዳጅ ማዕከል የሆነችውን ፋጃይራህና የኩዌትን የኃይል መሰረተ ልማቶች ነው። ፋጃይራህ በአረብ ኤምሬትስ ዘንድ እጅግ ስትራቴጂካዊ ቦታ ስትሆን ሆርሙዝ ቢዘጋ እንኳን ነዳጅ ወደ ውጭ መላክ የሚያስችል አማራጭ መስመር ናት። ታዲያ ኢራን ይህንን ቦታ መምታቷ ከሆርሙዝ ውጭ
ያለውን አማራጭ ማፈን ይችላሉ የሚል አስፈሪ ወታደራዊና የመከላከያ አቅሟን የሚያሳይ ነው። የጥቃቱ ሰለባ የሆኑት የነዳጅ ማከማቻዎች በእሳት ሲጋዩ የሚያሳዩ ምስሎች በክልሉ ውስጥ የትኛውም የነዳጅ መሰረተ ልማት ከኢራን እይታ ውጭ እንዳልሆነ አረጋግጠዋል። ይህ ድርጊት አሜሪካ በገልፍ ሀገራት ያላትን የደህንነት ዋስትና ጥያቄ ውስጥ የሚከትና የኢራንን ተመጣጣኝ ያልሆነ የጦርነት ስልት ብቃት የሚያጎላ ነው። በእርግጥ ይህ ሁሉን ስንመለከት ጦርነቱ በቃላት ጦርነትም ታጅቦ እንደነበር መዘንጋት የለብንም። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እና ሌሎች ከፍተኛ የጦር መኮንኖች አሜሪካንና እስራኤልን በከፍተኛ ቋንቋ አውግዘዋል። በተለይም በሳውዲ አረቢያ የሚገኘው የኢራን ኤምባሲ ለፕሬዚዳንት ትራምፕ ባስተላለፈው አሽሙር አዘል መልእክት እስራኤልን እንደ እብድ ውሻ መስሎ አሜሪካ ይህንን ውሻ የምታስርበት ሰንሰለት ከሌላት ኢራን ልትሰጣት እንደምትችል መግለጹ የዲፕሎማሲውን ገመድ ምን ያህል እንደተወጠረ ያሳያል የሚሉ መረጃዎች በርካታ ናቸው። ሄዝቦላህን በበኩሉ በእስራኤል ሰሜናዊ ድንበር በምትገኘው የሳሳ ሰፈራ ላይ የድሮን ጥቃት በመፈጸም እስራኤል ላደረሰችበት የቦምብ ድብደባ ፈጣን ምላሽ ሰጥቷል። ይህ እንግዲህ የሚያሳየው ምንም እንኳን እስራኤል እጅግ ዘመናዊና ግዙፍ የአየር ኃይል ቢኖራትም ሄዝቦላህና ኢራን በያዙት የድሮንና የሚሳይል ቴክኖሎጂ አማካኝነት እስራኤልንና አጋሮቿን በቀላሉ ማግኘት እንደሚችሉ ነው። ታዲያ የዚህ ሁሉ ትርምስ መሃል የተባበሩት መንግስታት ድርጅት ምላሽ ምን ነበር ብለን መጠየቃችን አይቀርም። የተባበሩት መንግስታት ድርጅት ቃል አቀባዮች በእስራኤል በኩል በሊባኖስ ላይ የተፈጸመውን ጥቃትና የሰላማዊ ዜጎችን እልቂት በጽኑ ኮንነዋል። በተለይም የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይሎች በሚገኙበት አካባቢ የተደረገው ጥቃት የተባበሩት መንግስታት ድርጅትን ተሽከርካሪዎች መጉዳቱንና የሰላም አስከባሪዎችን ደህንነት አደጋ ላይ መጣሉን በመግለጽ ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩ ተማጽነዋል። ነገር ግን የኃይል ፖለቲካው በነገሰበት በዚህ ዓለም የተባበሩት መንግስታት ድርጅት ቃላት ከማስተጋባት ባለፈ መሬት ላይ ያለውን እውነታ የመቀየር አቅማቸው እጅግ የተገደበ ሆኖ ታይቷል። ነገሩ እዚህ ላይ የሚያበቃ ይመስላችኋል? በፍጹም። የዓለም ፖለቲካ እኮ አንዱ ቦታ ሲነካ ሌላው ቦታ የሚናወጥ የተሳሰረ ገመድ ነው። የዓለም ትኩረት ወደ መካከለኛው ምስራቅ ወደ እስራኤል፣ ሊባኖስና ኢራን ባጋደለበት በዚህ ወቅት በሌላኛው የዓለም ጥግ በሩቅ ምስራቅ እስያ ሌላ አዲስ ራስ ምታት ብቅ ብሏል። ሰሜን ኮሪያ ይህንን የዓለም ትኩረት መከፋፈል እንደ ጥሩ አጋጣሚ በመጠቀም ይሁን ወይንም የጸረ አሜሪካውያንን ዘመቻ አካል በሚመስል መልኩ ተከታታይ የባለስቲክ ሚሳይሎችን ሙከራ አድርጋለች። ሰሜን ኮሪያ የተጠቀመችው ተራ ሚሳይል አልነበረም። ከ100 በላይ የዓለም ሀገራት ያገዱትና እጅግ አውዳሚ የሆነው ክላስተር ቦምብ የተገጠመለት የባለስቲክ ሚሳይል ነበር። የሰሜን ኮሪያው መሪ ኪም ጆንግ ኡን ይህንን ሙከራ በግንባር ሆኖ ሲከታተሉ የሚያሳዩ ምስሎች መውጣታቸው ፒዮንግያንግ ለአሜሪካና ለደቡብ ኮሪያ እያስተላለፈች ያለችውን የማስጠንቀቂያ መልእክት ምን ያህል ከባድ እንደሆነ ጠቋሚ ነው። ይህ የሰሜን ኮሪያ የክላስተር ቦምብ ሚሳይል ቴክኖሎጂ ሚሳይሉ አየር ላይ ያለ ተገንጥሎ በርካታ ትናንሽ ቦምቦችን በሰፊ ቦታ ላይ የመበተን አቅም ያለው ሲሆን ይህ ደግሞ የጠላትን የአየር መከላከያ ስርዓት በቀላሉ ጥሶ ለመግባትና ሰፊ ውድመትን ለማድረስ የሚያስችል ነው። የደቡብ ኮሪያ ጦር እንዳስታወቀው እነዚህ ሚሳይሎች ወደ 240 ኪሎ ሜትር ያህል ተጉዘው በጃፓን ባህር ላይ አርፈዋል። ይህ እንግዲህ ኪም ጆንግ ኡን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ከቻይናው ሺጂንፒንግ ጋር ያላቸውን ግንኙነት እያጠናከሩ ባሉበት በዚህ ወቅት መከሰቱ አሜሪካ በዓለም ዙሪያ እየገጠማት ያለውን የተደራጀ የደህንነት ስጋት መጠን ያሳያል። ወደ መካከለኛው ምስራቅ ስንመለስ የኢራንና የእስራኤል ፍጥጫ ከአካባቢው ጦርነት አልፎ ዓለም አቀፋዊ ቀውስ የመፍጠር አቅሙ እጅግ ከፍተኛ ነው። ኢራን ያላት የመከላከል አቅም በባህላዊው የጦርነት ስሌት ከእስራኤልና ከአሜሪካ ጋር ተመጣጣኝ ላለመሆን ትችል ይሆን? ነገር ግን ኢራን ባለፉት 10 ዓመታት የገነባችው ኔትወርክ ማለትም እንደ ሂዝቦላህ፣ ሐማስና በየመን ያሉ የሁቲ ታጣቂዎችን ያካተተው የመቋቋም ዘንግ እንዲሁም የሆርሙዝ ሰርጥን የመዝጋት ስትራቴጂካዊ አቅሟ እስራኤልንም ሆነ አሜሪካን በቀላሉ ሊገምቱት የማይችሉት የመከላከልና የጥቃት አቅም ሆኖላታል። የኢራን እርምጃዎች የሚያሳዩት ሀገሪቱ ጦርነቱን ወደ ጠላቶቿ ደጃፍና የኢኮኖሚ መሰረት የማስፋፋት አቅም እንዳላት ነው። በአንጻሩ እስራኤል የቴክኖሎጂ የበላይነቷን በመጠቀም በአንድ ጊዜ በርካታ ኢላማዎችን የማውደምና ጠላቶቿን የማሽመድመድ ፈጣን እርምጃዎችን መውሰድ መቻሏን በሊባኖስ አሳይታለች። እንግዲህ ይህንን ሁሉ ስናመዛዝን ዓለማችን ምን ያህል ፈታኝና አደገኛ በሆነ የታሪክ መስቀለኛ መንገድ ላይ እንደቆመች እንገነዘባለን። የዲፕሎማሲው በር እየተዘጋ፣ የጦር መሳሪያዎች ቋንቋ የዓለምን ጆሮ እያደነቆረ ነው። የተኩስ አቁም ስምምነቶች ወረቀት ላይ ሳይደርቁ እየተቀደዱ፣ የህፃናትና የንጹሐን ደም በየመንገዱ እየፈሰሰ ነው። አሜሪካ በአንድ በኩል በመካከለኛው ምስራቅ የእስራኤልን ደህንነት ለማረጋገጥና የሆርሙዝ የባህር በርን ለማስከፈት ከኢራን ጋር ስትፋጠጥ፣ በሌላ በኩል በሩቅ ምስራቅ ከሰሜን ኮሪያ የኒኩለርና የባለስቲክ ሚሳይል ዛቻ ጋር ፊት ለፊት ተጋፍጣለች። የዓለም የፖለቲካ መሪዎች ከንግግር ይልቅ ወደ ኃይል እርምጃ ባዘነበሉበት በዚህ ወቅት የዚህ ሁሉ ፍጻሜ የት ይሆን የሚለው ጥያቄ የሁላችንንም ልብ ማንጠልጠሉ አይቀርም። ሚዛናዊ ሁነን ስንፈርደው የኃይል እርምጃ አጸፋዊ የኃይል እርምጃን ከመውሰድ ባለፈ ያመጣው ዘላቂ ሰላም የለም። ሆኖም መሬት ላይ ያለው እውነታ ግን ጉልበት ያለው ሁሉ የራሱን ቀይ መስመር የሚያሰምርበትና ያ መስመር ሲታለፍ ደግሞ ዓለምን በእሳት የሚለበልብበት አስፈሪ ዘመን ላይ እንደደረስን በግልጽ ይመሰክራል። ለመሆኑ ይህ የተወሳሰበ የጥልፍልፍ ፖለቲካ እውነትም በሰላም ጠረጴዛ ይፈታ ይሆን ወይንስ የከፋው ገና ከፊታችን ነው? ጊዜ ብቻ የሚመልሰው ታላቅ እንቆቅልሽ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ